መከላከያ ሰራዊት በሁመራ በኩል ወደ ኦም ሀጀር የኤርትራ ድንበር ከፍተኛ ቁጥር ያለውና ከሚገመተው በላይ የሆነ ወታደራዊ ኃይልና ትጥቅ ማንቀሳቀሱ ተሰምቷል። የግዙፍ ወታደራዊ እንቅስቃሴ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የጦር አበጋዛቸው የአሰብ ኦፕሬሽን ብለው በሰየሙት እቅድ ላይ ጥልቅ ውይይት ካደረጉ ከቀናት በኋላ መሆኑ የቀጠናውን ሁኔታ ወደ ቀይ መስመር እየገፋው መሆኑን ያመለክታል። የኢትዮጵያ መከላከያ ሰራዊት በሁመራ በኩል ወደ ኦም ሀጀር የኤርትራ ድንበር ከፍተኛ ቁጥር ያለውና ከሚገመተው በላይ የሆነ ወታደራዊ ኃይልና ትጥቅ ማንቀሳቀሱ ተሰምቷል። የግዙፍ ወታደራዊ እንቅስቃሴ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የጦር አበጋዛቸው የአሰብ ኦፕሬሽን ብለው በሰየሙት እቅድ ላይ ጥልቅ ውይይት ካደረጉ ከቀናት በኋላ መሆኑ የቀጠናውን ሁኔታ ወደ ቀይ መስመር እየገፋው መሆኑን ያመለክታል። የኢትዮጵያ መከላከያ ሰራዊት በሁመራ በኩል እና ያሾፋችሁበት አብይ ጨቅላው አብይ ያልተማረው ያላችሁት የኦሮማ ሰራዊት ፋኖ የሚጨፈጭፈው የሚጫወትበት ያላችሁት ብዙ ድራማ የሰራችሁበት ሰሜን ዕዝ ላይም በተኛበት ያረዳችሁት ያንን ሁሉ ያላደረጋችሁት ነገር የለም። ደግሞ መናገሩ በጣም ስለሚያማኝ ማለት ነው። ያን ሁሉ ያደረጋችሁበት ሰራዊት በቃ ሀገሩን ይጠብቃል፣ ሌላ ነገር አያደርግም። የበዛበት ሌብነት የበዛበት መስራት መትጋት የማያሰግንበት የሚያወሩ የሚዋሹ የሚቀጥፉ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለ ነው። መስራትና በትውልድ በታሪክ ፍርድ ውስጥ የተሻለ ስፍራ ለመያዝ መወሰን ከእያንዳንዱ ይጠበቃል። ለዚህ ተቃዋሚ መሆን አያስፈልግም፣ ሴት መሆን አያስፈልግም፣ ወንድ መሆን አያስፈልግም። እያንዳንዱ ዜጋ በዚህ ጉዳይ ላይ የተሳሰለ አቋም ከያዘ ኢትዮጵያን መለወጥ እንችላለን። ትልቅ ፖቴንሻል ያለው ሀገር ነው። ስማርት በጣም ፈጣን ልጆች ናቸው እየመጡ ያሉት። ታውቃላችሁ፣ ልጆቻችሁ በጣም ፈጣኖች። በ10 ዓመታቸው የሚያስቡትና የሚናገሩትን እኛ በ20 ዓመታችን የማናውቅ የነበረው ሁኔታ ተፈጥሯል ኢትዮጵያ ውስጥ። ይህን ተገንዝበን በርትተን ብንሰራ የሀገራችን እድገት ይረጋገጣል። ካደግን ደግሞ እነዛ የምንላቸው ጥቃቅን ችግሮችም ሊደፈቁ ስለሚችሉ የተከበረው ምክር ቤት አሁን ወደ ምርጫ ሰፈራችሁ ስትመለሱ እያንዳንዷን ፕሮጀክት እያንዳንዷን ልማት የማየት እንዲቀላጠፍ ማድረግ፣ የሚሰንፉ ሰዎች ይበልጥ እንዲሰሩ ማድረግ፣ ህዝብ ማስተማር ከሁላችን የሚጠበቅ ተግባር እንደሆነ መግለጽ እፈልጋለሁ። ለተገኘው የኢኮኖሚ ውጤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት በከፍተኛ ደረጃ ኩራት ይሰማዋል። ይህ ምክር ቤትም የዚህ ኩራት አካል እንደሆነ ተስፋ አደርጋለሁ። ዋና አቀጣጣይ የትኛውን ሰው እንደሚያመሰግን ሰላም ውድና የተከበራችሁ ኢትዮጵያውያኖች፣ እንግዲህ ሰሞኑን አንዳንድ በግለሰብ ደረጃ የተፈጠሩ ነገሮች አሉ። ከ4 ኪሎ በረ አብይ አህመድ ስልጣን ላይ ወጥቶ እና አባይ ፀሐዬ እነ ስዩም መስፍን ምናምን ፊት ተቀምጠዋል። ኃይለማርያም ደሳለኝ ባንዲራ የተቀበለ ቀን ማለት ነው። እንደ አጋጣሚ ቤተሰቦቼ ቁጭ ብለው አብይ አህመድን ኢናጉሬሽኑ ያዩታል ማለት ነው። እና እንደዚህ ከሆልዌይ ስመጣ ቴሌቪዥን በቃ በደስታ ነው ቤተሰቦቼ በቃ በልዩ ፈገግታ እንዴት እንደሚወዱት እንደነበረ አምሹራ የሚወዱት ይሆናል። አላውቅም፣ እሱ ጋር ብዙ ግንኙነት የለኝም። ብቻ ያዩታል ቁጭ የማስታውሰው ባለቤቴና ቤተሰብ ሌላ ሰው ነበር ቁጭ ብለው የሚሉት እና ጎንበስ ብሎ እንዲህ ባንዲራ ሲቀበል ድንገት በቃ እኔ ከሆልዌይ ስመጣ እነሱ ሳይሆን አየሁት ማለት ነው። ቆሜ ለትንሽ ደቂቃ ቆሜ አየሁትና የሆነ ነገር አየሁት። ያየሁት ሱፍ ለብሷል። ከዚህ በፊት ሱፍ ነው የለበሰው። ከዚህ ጭንቅላት ላይ ግን ወልፍ ነው የማየው። ከዛ በኢየሱስ ስም አልኩኝ ማለት ነው። ከዛ ቃል ሰማሁ ከልቤ። ቃሉ ከማር ይልቅ ይጣፍጣል፣ በልብ ውስጥ ሰይፍ አለው የሚል ቃል ሰማሁ ማለት ነው። ስል ለቤተሰቦቼ ባለቤቴም ስላለ በኢየሱስ ስም ይሄ ሰው እያደገኛ ነው። ቃሉ ከማር ከወተት ይልቅ ይጣፍጣል፣ ከማር ይልቅ ይጣፍጣል፣ በልብ ውስጥ ሰይፍ አለ የሚል ቃል የምሰማው። በዚህ ሰው ልብ ውስጥ ሰይፍ አለ አልኳቸው። በጣም ተቆጡ። በተለይ አንድ ቤተሰቤ በጣም ለሱ ያለው ክብርና ፍቅር ተቆጡ ማለት ነው። ደሱ ዳቴ ምናምን እኔ ግን የማየው ያንን ነው። ዛቸው ደግሞ እነ አባይ ፀሐዬ ይገላቸው አላቸው። ትንቢት እዚህ ላይ ጥንቃቄ ይደረግ መባሉ ሎጂካልም ይመስለኛል።
ጥንቃቄው ምንድነው ነው ጥያቄው? ምንድን ነበር ጥንቃቄ ይደረግ ሲል ያኔ በሚልከው ወቅት አይፈጸም ማለት የሰብአዊ መብት እንደዚህ በገፍ ሰራዊቱ በግዴለሽነት የሚፈጽሟቸው ነገሮች ካሉ ይቁም፣ ጥንቃቄ ይደረግ ነው እንትኑ እና ይሄ በህዝቡ ላይ የሚደርሱ የሰብአዊ መብት ረገጣዎች እንዲቆሙ ወታደሩ ጥንቃቄ ይደረግ፣ አስፈላጊው እርምት ይወሰድ ነው። ይሄ መንግስት መቼም አይፈርስም። ዛታ ካናሽው እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆነ እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሀሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስ እና ይሄ የሆነት የመጀመሪያው አብረን ብንቆም አብረን ብንዋደድ በያለንበት ብንከባበርና አንድነትን ብናጸና ከዛ በኋላ ለበጎም ይሁን ለመጥፎ አብረን መቀጠል እንችላለን። ግን ሁሉን ነገር እንዳያግባባን ነው የምንሰራው። ቤተሰብ አብሮ እንዳይቆም ይሄ ሲሰራብን ነው። አንዱ አንዱን የማክበር ከጎረቤቱ ጋር ከምኑ ክብሩን በራሱ እንደዚህ ከመጠበቅና ከማስጠበቅ ይልቅ አብሮ ዋጋ ለመክፈል ከመቆም ይልቅ ለመለያየት ይሄ መንግስት መቼም አይፈርስም። በተለይ ይሄ መንግስት ጦርነት ሲታወጅ ጦርነትን የሚያውጅ ሰው እንዴት ነው? ይሄ እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለ? እኔ ምክድል መሰለ እንዴ? እኔ ምን ክለው ነገር የለም። መካድ አይደለም ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አንክድም። ጋለውናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አይደረግም ነው የምልህ እኮ አይደረግም። እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለ? እኔ ምክድል መሰለ እንዴ? እኔ ምን ክለው ነገር የለም። መካድ አይደለም ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አንክድም። ጋለውናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ ተመልከት። የትኛውን እንመን እያላችሁ እንደምትጨነቁ እርግጠኛ ነኝ። እንደዚህ ከሁሉም በሰላማዊ መንገድ መነጋገር ለሚፈልግ ሰው በራችን ክፍት ነው። ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቃል። ከስሙ ሳይሆን ከዳቦ ነው ጉዳያችን እና ከነዘመነ ከነማማ ተልቆ ይዞ ነው የመጣ። ዘመነን እኮ ያውቃለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ ቆይ እኔ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈርኩኝ ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገምግሙት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነው ከሚል አካል ችግር ካለበት ግን የኛ ሰላም፣ የኛ ፍቅር፣ የኛ ንግግር ቤዝ የሚያደርገው በኢትዮጵያ ናሽናል ኢንትረስት ላይ በኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገህ ወዳጅ የሚባል ነገር አይሰራም። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ነው፣ አይሰራም። ፌር ስትሆን ብቻ ነው። ይህ ቀላል የሚመስል አረፍተ ነገር በውስጡ እጅግ ከባድ የዲፕሎማሲና የህልውና መልእክት ይዟል። ይህ ንግግር ከ1986 ጀምሮ ኢትዮጵያ ተቀብላው የነበረውን ወደብ አልባ የመሆን እውነታና በኪራይ ወደብ የመጠቀም ፖሊሲን በይፋ የሻረ ነው። ከእንግዲህ ኢትዮጵያ ወደብ አልባ መሆኗን እንደ ጊዜያዊ ችግር ሳይሆን እንደ ብሔራዊ ደህንነት ስጋትና ሊስተካከል እንደሚገባው ታሪካዊ ስህተት እንደምታየው ያውጃል። ወዳጅነትና ጉርብትና የሚሉት ቃላት ከኢትዮጵያ መሰረታዊ ጥቅም ጋር ሲጋጩ ትርጉም አልባ እንደሆኑ ያስረግጣል። ይህ የጠቅላዩ ንግግር በቀጥታ ያነጣጠረው አስመራ ላይ ነው። هناك الحرب ضد الفصائل في تيغراي في هذه النقطة إلى أن تم هناك اتفاق سلام، لكن الوضع كذا بقى የሰላም ስምምነት የፕሪቶሪያው ስምምነት ማለት ነው ተፈጽሞ ነገሮች በርደው ነበር። يعود الآن معكوسا بهذه الطريقة، حيث تدعم الآن أو تتهم على الأقل إريتريا من قبل إثيوبيا بأنها تدعم فصائل متمردة على طول. አሁን ደግሞ ነገሮች ተገለባብጠው ኤርትራ እነዚህን የህወሓት አማጽያንን በፊት ስትዋጋቸው የነበሩን
አማጽያንን አሁን መርዳት ጀምራለች። الحدود الشمالية الآن إذا ما لاحظنا التالي بالنسبة لهذه الحدود التي تمتد حوالي 1000 كيلومتر ما بين هاتين البلدين. ምናልባት ይላል ያው ከዚህ ጫፍ ጀምረን የኢትዮጵያን አፍሪካ ቀንድ ተብሎ የሚጠራውን የኢትዮጵያ የመጨረሻው ቀንዷ አካባቢ የነበረውን ይዞ ማለት ነው። ከዛ በኋላ ወደ ታች ሶማሊያ ከዛ ዩጋንዳ ወደ ታች ምናምን ስለሚሆን ምንም አይነት የኢትዮጵያን ከባህር ጋር የሚያገናኛት ነገር አይኖርም ማለት ነው። በቃ እዚህ ጋር ቆረጧት በጣም በቀጭኑ ያው 1000 ኪሎ ሜትር የሚጠጋ የሆነ ቀጭን መስመር አስምረው ኢትዮጵያን ፈጽሞ ውሃ የሚባል ነገር እንዳታይ አደረጓት ማለት ነው። طول هذه الحدود هو ممتد بشكل طولي እና የኢትዮጵያ የባህር በር ያጣችበት ሂደት ራሱ بشكل طولي ይለዋል። እንደዚህ በረዘመ የቀጭን አካሄድ ማለት تقريبا تحدثنا عن 1000 كيلومتر على كامل. በጣም ይገርመው እዚህ ላይ ወንድሞች እህቶች እንድታቆልኝ ፈልገው ይሄኛው ቀጭኑ 1000 ምናምን ያለው ውስጥ 750 ኪሎ ሜትሩ አፋሮች ያሉበት ነው። አፋር የሆኑ ወንድሞቼ ነው የነገሩኝና የሚገርመው 750 ኪሎ ሜትሩ አብዛኛው ማለት ነው ያሉበት ማህበረሰብ አፋሮች ናቸው፣ ኢትዮጵያኖች ናቸው። ስለዚህ እነዚህ አፋሮች ይህንን መብታቸውን ጠይቀው ሀገራቸውን ኢትዮጵያን በመከለል ከባህር በመከለል በዛ በኩል ኢሳያስ በዚህ በኩል የኢትዮጵያ ድንበር አግዷቸው ከሚታሹ እንደዚሁም ደግሞ አንዳንዴም በጣም ሲብስባቸው ኢትዮጵያ መተው ኢትዮጵያ ላይ የተጠለሉ አንድ ኢትዮጵያዊ አንድ ኤርትራዊ የሆኑ ከሚንገላቱ ሁለት አማራጭ አላቸው። ወይም ኢትዮጵያን ተቀላቅለው ከኢትዮጵያ ጋራ የባህር በር ጥያቄን በስነ ስርዓቱ ማስመለስ መቻል አለባቸው። አለበለዚያ አይ እኛ ኤርትራዊ ነን ከኤርትራ ውጪ ሌላ መኖሪያ የለንም ካሉና ኢትዮጵያን እንኳን ምናልባት ኢትዮጵያዊ መሆን ወይም ደግሞ ከኢትዮጵያ ጋር መሆን እንኳን ባይፈልጉ እንኳን ጥሩ አማራጭ የሚባለው ሰው ሆኖ ተከብረው የእውነት የ750 ሜትር የባህር በር ያለው ሀገር ሰው ሆኖ መኖር ከፈለጉ ኢሳያስ አፈወርቂ የሚባል አጉል ሰው ከዛ ሀገር ላይ መነቀል አለበት ብለው ሊሰሩ ይገባል። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ሙሳስ በራሳቸው በግብጾች የተነሳውን ነጥብ ነው የሚነግረን። በዚህን ያክል ነው አሻጥሩ ጉዳዩ አማራ፣ ኦሮሞነት፣ ትግሬነት፣ እስላምነት፣ ክርስቲያንነት፣ ጎጃሚነት፣ ጎንደሬነት ኦር ወለጋ ላይ ያለውን ያግፍ ሁሉ የሚሆነው ከዚህ አልፎ ሶማሌላንድ፣ ሶማሌ እንደዚህ የሚባለው ሱዳን፣ ደቡብ ሱዳን እየተባለ የሚሰራው አሻጥር ሁሉ የዚህ ውጤት ኢትዮጵያ ወደዛ ነገር እንዳትሄድ ለማድረግ የተሰራ አሻጥር የሚያክል የባህር በር የያዙት አፋር በኒ ዓምር እነዚህ ሌሎች በጣም የተለያዩ ዘር ያላቸው የሆኑ ሰዎች ጥቂት ከትግራይ ከፈለሱ ራሳቸው ብለው ከሚጠሯቸው እና 7 ወይም ምናምን የሚሆኑ ሰዎች ብቻ የሚመሯት ቁሞ ቀሮች እና ኤርትራን ቁሞ ቀር ያደረጉ የሆኑ ሰዎች ከነሱ ኤርትራን ሊገላግሏት ይገባል። ሰው ጠል፣ ሃይማኖት ጠል፣ እድገት ጠል በአጠቃላይ ጸረ ምን እንበላቸው በጣም የሚገርም የሆነ ኤርትራን በዚህ አይነት መልኩ አሽመድምደው ያስቀምጡ የሆኑ ሙሲባዎች ወይም ይሄ አንዱ የኮሪደር ልማት ላይ እዚህኛ ሀገር የምናየው የቆሸሹ ነገሮችን ሁሉ በማጽዳት ዘመኑን የሚመጥን አሰራሮችን በዛ አካባቢ መዘርጋት ነው። በዚህ በምስራቅ አፍሪካ ላይ እንኳን የራስን ንብረት ይቅርና የቆሻሻ ማጠራቀሚያና የቆሻሻ ጉድጓድ ብቻ ያደረጋትን ኤርትራን ከሻቢያ የረከሰ ስርዓት በመገላገል ራሷን የቻለች ንጹሃን የጠበቀች ኤርትራ እንድትፈጠር መስራት ላይ የግድ ነው። ምን ይባለው በላዎች ሊገላግሏት ይገባል ሀገሪቱ። ምክንያቱም ለራሱም አይሆንም፣ ለህዝቡም አይሆንም፣ ለምንም አይሆንም። ይሰይ ለምንም ከ91 ጀምሮ
ኤርትራን ወስዶ ከኢትዮጵያ ከገነጠለ በኋላ ኤርትራን ባለችበት ያስቀመጠ ወይም አንዳንዴም የባሰ ያደረጋት ማለት ነው። ምንም ነገር የጨመረው ነገር የለም። ባለፈው አንዱ ገብቶ ሌላው ቀርቶ ቁልፍ አልቀየረም ይላል። ቁልፍ ምን አለ የኛ ቤት እንኳን ጋኑን አንዳንዴ በስንት ወር ነው ምናምን እንደው ተለመደ ተብሎ ወይ ቁልፍ ጠፋ ተብሎ ይቀየራል። ቁልፍ አልተቀየረም እስካሁን እና የድሮ እስካሁን ድረስ ማህተሙ አልተቀየረም። የቴምብር ምናምን እየለጠፉ የሚሸጡበት ወይም ፖስታ የሚላላከው ፖስታ ቤት ሰው አልቀየረም እና ሁሉ ነገር ባለበት ነው። እንደውም አንድ የሆነ ወንድም ሲቀርጽ አረብ ነው ይሄ አንድ ጣሊያናዊ የጣለ ወንበር ይመስላል እስካሁን ድረስ እዛው አለ። በቃ ባለበት እንደተጣለ ቤቱ ፈርሶ አለና በዚህ አይነት መልኩ እማማ ኤርትራን እንዲህ ያሽመደመደ ሰው ምን ሊያደርግለት የሁሉ ረጅም የባህር በር እንደያዘ ሁላችንም እናውቀዋለን። هذه الحدود هنا تتهم إثيوبيا إريتريا بدعم فصائل مسلحة في حين تشار إلى أن هذه الفصائل المسلحة قد تعمل ضد إثيوبيا أو الحكومة المركزية في إثيوبيا. ስለዚህ በአሁኑ ሰዓት የተያዘው የኢሳያስ አካሄድ እዚህ አካባቢ ሰላም እንዳይኖር የሚሰሩ የግብጽ በነገራችን ላይ አንድ ቪዲዮ አዘጋጅቼ ነበረ በጣም የሚገርም አሁን ነው ትዝ ያለኝ የግብጽ እንትኖች የግብጽ ሰላዮች በተለያዩ የኢትዮጵያ እንደዚሁም የሊቢያ የመሳሰሉት በጣም ብዙ ሀገሮች ላይ እየሰሩ መሆኑን ማስረጃ ብሎ ያወጣ አንድ ቪዲዮ አለ ኢንሻአላህ እሱን እናየዋለን። وثائق استخباراتية المصرية في هذه البلدان ብሎ በተለያዩ የአፍሪካ ሀገራት ውስጥ አሉ አንዷ ኤርትራ ናት። ኢትዮጵያን አልጠቀሷትም እዛ ላይ ግብጻውያኖች ስለሆኑ አሁን ከኢትዮጵያ ጋራ የህዳሴ ግድብ ምናምን ልዩነት ውስጥ እንዳለን ያውቃሉ። ስለዚህ ምናልባት ደግሞ በሌላ ሂደት ምናልባት አላቅም የኢትዮጵያ የደህንነት አቋም በአሁኑ ሰዓት ላይ ጥሩ ሁኔታ ላይ ሊሆን ይችላል። ስለዚህ አልበጠሱትም ማለት ነው። ስለዚህ የጠቀሱት ኤርትራ ውስጥ እና ሊቢያ ሌሎችም አካባቢዎች ላይ የግብፁ ደህንነት ምን እየሰራ ነው የሚል አንድ ፕሮግራም አለ። ያንን ፕሮግራም ላቀርብላችሁ ቃል ገባለሁ ኢንሻአላህ በነገው ዕለት አዘጋጅቼ አመጣዋለሁና ዋናው ሻጥር ይሄንን ካወቅንና ኤርትራና ግብጽ ላይ ያለው በዚህ መልኩ በእኛ ጉዳይ ላይ የተሻጠረው ነገር ካወቅን ይህን ሰብሮ ለመውጣት የጀግናው መከላከያ የኢትዮጵያ መንግስት እንቅስቃሴ ይበል የሚያሰኝ ነው። ስለዚህ አቋቋማችንና አቋማችን የሚቆመው ከተጠየቀ በኋላ ወደኋላ የሚባል ነገር የለም። ለምን ዘገየ ካልሆነ በስተቀር ሶስቱ እውን ይሆናል። ሁሉም ነገር በዛ መልኩ ይቀጥላል። የአፍሪካ አንድነት ድርጅት ስብሰባ 39ኛው ጉባኤ እና የአፍሪካ ጣሊያን ስብሰባም እንደዚሁ በሰላም ተጠናቆ መሪዎች ወደ የመጡበት በሰላም ተመልሰዋል። ይሄ ስኬት እዛ ጉባኤ ውስጥ ላይ እኛ ባንሰማውም ግን ሰላምን፣ ኢትዮጵያን፣ ልማትና በተለይ በደል የደረሰባቸው ሀገራትና መሪዎችን ፍትሃዊ የሆነ ነገር ያከናንብ የሚችል ወይም ለዛ አስተዋጽኦ